በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በዛሬው መርሃ ግብራችን ፕሮግራማችንን ይዘን ከብሉይ ኪዳን ወደ አዲስ ኪዳን እንመጣና በዘመነ ሐዋርያት የዜማው አገልግሎት እንዴት እንደነበረ ሐዋርያት አባቶቻችን ዜማን እንዴት አድርገው ይጠቀሙት እንደነበረ ለማንሳት ነው የዛሬው መርሃ ግብራችን ማለት ነው። እግዚአብሔር አምላካችን ከምንናገረው ከኛ ከምትሰሙት ከምትመለከቱት ከናንተም ጋር ሆኖ ሐሳባችንን ይፈጽምልን አሜን። የማርቆስ ወንጌል ምዕራፍ 14 ከቁጥር 26 ላይ መዝሙርም ከዘመሩ በኋላ ወደ ደብረ ዘይት ወጡ የሚል ቃል አለ። መዝሙር ከዘመሩ በኋላ ወደ ደብረ ዘይት ወጡ። ከመዘመራቸው በፊት ግን ምንድነው የነበረው ብለን ስንመለከት ከአምስቱ አዕማደ ምስጢር አንዱና ትልቁ የሆነው ምስጢረ ቁርባን የተጀመረበት አፈጻጸሙ ለሐዋርያት የተነገረበትና ሐዋርያት አባቶቻችን በጌታችን በመድኃኒታችን በኢየሱስ ክርስቶስ እጅ የቆረቡበትን ቅጽበት እንመለከታለን ማለት ነው። ወደ ደብረ ዘይት ከመውጣታቸው በፊት መዝሙር ዘመሩ። መዝሙር ከመዘመራቸው በፊት ደግሞ የተከናወነው ምንድነው ብለን ከዚሁ አሁን ከጠቀስነው ሕያው ቃል ብንረዳ ጌታችን መድኃኒታችን ኢየሱስ ክርስቶስ ምስጢረ ቁርባንን ለሐዋርያት ተማሪዎቹ ለማስተማርና ቁርባኑንም ለማቀበል ቅዱስ ሥጋውን ክቡር ደሙን ለመስጠት ያ ማለት ምን ማለት እንደሆነ ለምን እንዲሆን ለምን እንዲጠቅም የገለጸበት አጋጣሚ ነው ማለት ነው። ከመዝሙሩ በፊት የሆነው ነገር ምንድነው? የመጨረሻው ራት ተብሎ በሚታወቀው አገልግሎት ጌታ ከሐዋርያቱ ጋር ማዕድ ላይ ተቀመጠ። በተቀመጠ ጊዜ ኅብስቱን አንስቶ ይህ ሥጋዬ ነው ብሉ አለ። ለሐዋርያቱ ሰጣቸው። እንደገና ደግሞ ጽዋውን አንስቶ ይህ ደሜ ነው ጠጡ አለ። ሐዋርያትም ያንን ተቀበሉ ማለት ነው። ሁለት ቁም ነገሮች ምንድነው? ይህ ሥጋዬ ነው፣ ይህ ደሜ ነው ማለቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምስጢረ ቁርባን የተመሰረተው ቁርባን ማለት አማናዊ የክርስቶስ ሥጋና አማናዊ የክርስቶስ ደም ነው የምትለውን እምነቷ እዚህ ላይ ተመሰረታለች ማለት ነው። ይህ ሥጋዬ ነው፣ ይህ ደሜ ነው የሚለው ስርዓተ ቁርባን የቁርባን ስርዓት ትምህርት ማለት ነው። ሁለተኛው ቆረቡ ማለት ነው። ሐዋርያት ከዚህ በመነሳት ለዘላለም ሕይወት የተዘጋጁ የክርስቶስ ቤተሰቦች ካህናትም ምእመናንም ቁርባን ቆርበው ዘላለማዊ ሕይወትን እንደሚወርሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታምናለች። ምክንያቱም ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለውን ቃል መሰረት በማድረግ ማለት ነው። እና ለዚህ ታላቅ መንፈሳዊ የምስጢረ ቁርባን አገልግሎት ነው ዝማሬው የቀረበው። ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን ለሐዋርያት ለመጀመሪያዎቹ ቆራቢዎች ለአዲስ ኪዳን ማለት ነው ለአዲስ ኪዳን ቆራቢዎች የሰጠበት ቅጽበት ነው። እሱ አለ በማቁረብ ማለት ነው። ቆራቢዎቹ ሐዋርያትም አብረውታሉ ማለት ነው። እንግዲህ ጌታ በተቀመጠበት አዳራሽ ውስጥ ነው ሐዋርያት መዝሙሩን የዘመሩት ማለት ነው። እና ይህ እጅግ በጣም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተወዳጅ የሆነው የቅዳሴ ዜማና እንደዚሁም ድርገት ላይ የቅዳሴ ፍጻሜ ላይ ቁርባኑ ለምእመናኑ ሲቀርብ
በሰማይና በምድር መካከል በፈጣሪና በፍጡር መካከል አንድነት ሲመሰረት ማለት ነው። ድርገት ማለት በዚያ ሰዓት የሚሰጠውን ቅዱስ ሥጋ እና ክቡር ደም ለማክበር ተጨማሪ የሚዜሙ አዲስ የሆኑ ቅኔዎችና ቅዱስ ያሬድ ለዚህ አገልግሎት ብሎ ያዘጋጀው ዝማሬ የሚባለው ዜማ ይቀርባል ማለት ነው። እናም ሐዋርያት ከቆረቡ በኋላ ደብረ ዘይት ከመውጣታቸው በፊት ከዚህ አዳራሽ ከመውጣታቸው በፊት የዘመሩት ዜማ ለእኛ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዳሴ ዜማና ዕጣነ ሞገር ብለን የምናውቀው በሥርዓተ ቁርባን ሰዓት የሚቀርበው ዜማን ይወክላል ማለት ነው። ይሄን ሐሳብ ካሁንም በፊት አንስተነዋል። ተጨማሪ ቃሉ ከዚህ ጋር ስላገናኘልን ነው ማለት ነው። እንግዲህ ትልቅ ምስጢር የሆነው የምስጢረ ቁርባን ስርዓት የታጀበው በዜማ ነው። በሐዋርያት አባቶቻችን ትምህርት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ተመሳሳዩን ነገር ታደርጋለች ማለት ነው። ለዚህ ታላቅ ክብር የተገባው በዜማ የሚቀርብ ምስጋና ነው ማለት ነው። ከዚህ ቀጥሎ በዜማ በሚቀርብ ጸሎትና ምስጋና ገቢረ ተአምራት እንደሚፈጸም የእግዚአብሔር ፈቃዱ እንደሚሆን የሰው ልጆች በጎ መሻት በሚፈጸምበት ቅጽበት ውብ የሆነው የምስጋና ቃል የጸሎት ቃል በዜማ እንደሚሰማ ሐዋርያት አባቶቻችን የሐዋርያት ሥራ ምዕራፍ 16 ከቁጥር 16 ላይ አስረድተዋል ማለት ነው። እዚህ ስፍራ የሐዋርያት ሥራ ምዕራፍ 16 ከቁጥር 16 ላይ ያለው ምንድነው የተጻፈው? እዚያ ቦታ ወደ ጸሎት ስፍራ ስንሄድ ይላል የሐዋርያት ሥራ ጸሐፊ ቅዱስ ሉቃስ፣ ስንሄድ የሟርተኝነት መንፈስ የነበረባት ለጌቶቿም እየጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘችን። ወደ ጸሎት ስፍራ እየሄድን ነበረ። ስንሄድ መንገድ ላይ በጥንቆላ ስራ ለጌቶቿ ትርፍ የምታመጣ ለጌቶቿ ገረድ የሆነች ነገር ግን ክፉ መንፈስ ደግሞ አድሮባት የራሱን ስራ የሚያሰራት ሰይጣን ክፉ መንፈስ በሚያሰራት ክፉ ስራ ደግሞ ለጌቶቿ ትርፍ የምታስገኝ ሰው አገኘችን። ቅዱስ ጳውሎስንና እኛን ሌሎች የቀረነውን ቅዱስ ጳውሎስን የተከተልነውን እየተከተለች የመዳን መንገድ የሚነግሯችሁ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮህ ነበር። እንግዲህ በዚሁ በክፉ መንፈስ ሐሳብ ነው የምትጮኸው። ሰይጣን ለራሱ ባመቻቸው መንገድ ሲፈልግ እውነት የሆነውን ነገር ለራሱ ክፉ ሐሳብ ይጠቀማል። ሲፈልግ ደግሞ እውነቱን ወደ ሐሰት ቀይሮ ለማሳሳቻ ይጠቀምበታል ማለት ነው። እነዚህ ሐዋርያት የልዑል አምላክ ባሮች መሆናቸው ትክክል ነው። በዚህ አጋጣሚ ግን የሐዋርያት አባቶቻችን ስልጣነ ክህነት ተቃውሞ ከዚች ባሪያ ከዚች አገልጋይ እንዳይለየው የሚያደርገው የማታለልና የመማፀን ሐሳብ ይመስላል። ይህች ሰው በሰይጣን ሐሳብ አንደበት ሆና ስትናገር እነዚህ ሰዎች አለች ሐዋርያቱን የልዑል አምላክ ባሮች ናቸው፣ የመዳንን መንገድ የሚነግሯችሁ እነዚህ ናቸው አለች ማለት ነው። ቃሉ ስህተት የለውም፣ ሐሳቡ የሰይጣን ቢሆንም ማለት ነው። ነገር ግን ይሄን ለምን አለ ብለን ብንል ለክፉ ሐሳቡ ሐዋርያት እንዳይቃወሙት ወይም ደግሞ ከዚች ሰው እንዳይለዩት ያደረገው መንገድ ይመስላል። ይህን እጅግ ቀን አደረገች፣ ደጋገመች ማለት ነው። ጳውሎስ ግን ተቸገረና ዘወር ብሎ መንፈሱን ከእርሷ እንድትወጣ በኢየሱስ ስም አዝሃለሁ አለው። በዚያም ሰዓት ወጣ። ቅዱስ ጳውሎስ ገሰጸው፣ ወጣ፣ ያ ክፉ መንፈስ ማለት ነው። ጌቶችም ይህችን ሰው
ጥንቆላ እየሰራች ገቢ እንድታስገኝላቸው ያሰማሩ ጌቶች ማለት ነው የትርፋቸው ተስፋ እንደወጣ ባዩ ጊዜም ጳውሎስንና ሲላስን ይዘው ወደ ገበያ በሹማምንት ፊት ጎተቷቸው። ከነዚያ ልዑካን መካከል ጳውሎስንና ሲላስን ለይተው እነሱን ወደ ገበያ ጎተቷቸው። ወደ ገዢዎችም አቅርበው እነዚህ ሰዎች አይሁድ ሆነው ከተማችንን እጅግ ያውካሉ፣ እኛ የሮሜ ሰዎች ሆነን እንቀበላቸውና እናደርጋቸው ዘንድ ያልተፈቀደልንን ልማዶች ይናገራሉ አሉ። በሚከሷቸው ሰዓት በሹማምንት ፊት አቅርበው እነሱ አይሁዳውያን ናቸው፣ እኛ ሮማውያን ነን። እነሱ ከሀገራቸው ወደ ሮማውያን ሀገር መጥተው በእኛ ባህል ክልክል የሆነውን ያልተፈቀደውን ነገር በድፍረት ያደርጋሉ ብለው ከሰሷቸው ማለት ነው። ሕዝቡም አብረው ተነሱባቸው እንደ ምስክር ማለት ነው። ገዢዎቹም ልብሳቸውን ገፈው በበትር ይመቷቸው ዘንድ አዘዙ። በብዙም ከደበደቧቸው በኋላ ወደ ወህኒ ጣሏቸው። የወህኒውም ጠባቂ ተጠንቅቆ እንዲጠብቃቸው አዘዙ። ተፈረደባቸው፣ ተደበደቡ፣ ተገረፉ፣ ደማቸው ፈሰሰ። ከዚያ በኋላ ደግሞ ታሰሩ ማለት ነው። የወህኒው ጠባቂ አጥብቆ እንዲጠብቅ ተራ ታሳሪዎች አለመሆናቸው ተነግሮት ማስጠንቀቂያ ተሰጠው ማለት ነው። እሱም ጠባቂው የዚህን አይነት ትእዛዝ ተቀብሎ ወደ ውስጠኛ ወህኒ ጣላቸው። እግራቸውንም በግንድ አጣብቆ ጠረቃቸው። ስለታዘዘ የወህኒው ጠባቂ ቤት ውስጥ አስገብቶ ነው የዘጋባቸው። ነገር ግን ቤቱን ከመዝጋቱ በፊት በእግር ብረት ከግንድ ጋር በተያያዘ የእግር ብረት ጠርቆ አሰራቸው ማለት ነው። መንፈቀ ሌሊት ሆነ፣ ያ ቀን ማለት ነው። ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበረ። የሌሊት ጸሎታቸው ነው እና ሲያመሰግኑ በጋራ ያዜሙ ነበር ጳውሎስና ሲላስ። የቀሩት እስረኞች ይህንን ዜማ ከጳውሎስና ከሲላስ ድምፅ የሚወጣውን የዜማ ጸሎት ሌሎች ታሳሪዎች ያደምጡ ነበር ማለት ነው። ድንገት የወህኒው መሰረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። ምድር ተንቀጠቀጠች፣ የወህኒው መሰረትም ተናወጠ ማለት ነው። በዚህ ጊዜ የሁሉም የጳውሎስና የሲላስ ብቻ ሳይሆን የሁሉም ታሳሪዎች እስራት ተፈታ ማለት ነው። የወህኒውም ጠባቂ ከእንቅልፍ ነቅቶ የወህኒው ደጆች ተከፍተው ባየ ጊዜ እስረኞቹ ያመለጡ መስሎት ራሱን ይገድል ዘንድ አስቦ ሰይፉን መዘዘ። የወህኒ ቤቱ ጠባቂ እነዚህ ጠንካራ የፖለቲካ ታሳሪዎች ናቸውና እስረኞቹ በሩን ተከፍቶ ባየ ጊዜ በሩን ሰብረው እንዳመለጡ አስቦ ያው ሊፈረድበትና ሊቀጣ የተገባው መሆኑን አምኖ ያ ከመሆኑ በፊት ራሱን በራሱ ሊያጠፋ ሰይፉን መዘዘ ማለት ነው ጠባቂው። በዚህ ሰዓት ቅዱስ ጳውሎስ ድምፁን አሰምቶ ጮኸ፣ በራስህ ላይ ክፉ አታድርግ፣ እኛ ሁላችንም እዚህ አለን፣ ማንም ከዚህ ስፍራ ያመለጠ ታሳሪ የለም፣ ስለዚህ በራስህ ላይ ክፉ አታድርግ ብሎ ጮኸ። ጠባቂውም ይህን ድምፅ ከሰማ በኋላ መብራት አብርቶ ይላል፣ ጨለማ ነበር ማለት ነው። መብራት አብርቶ ወደ ውስጥ ገባ። ወደ ውስጥ ሲገባ በሩ ተከፍቶ እግር ብረት ከሁሉም እግር ላይ ወድቆ ታሳሪዎች ነፃ ሆነው አገኘ። ይሄ በቀላሉ ሰው ስላደረገው ወይም ደግሞ ከአመፀኝነት ስራ ጋር ሄዶ የሆነ ነገር እንዳልሆነ ተረዳና
አንዳች ኃይል ወይም ደግሞ አስቀድመው ሲያስተምሩ የነበረው ትምህርት ትክክለኛ እንደሆነና እግዚአብሔርም እነዚህን ወገኖቹን እንደታደጋቸው ገብቶት ሐሳቡን ሙሉ በሙሉ ቀየረ ማለት ነው። ሊያደርግ የሚገባውን ነገር ጌቶቼ ሆይ ምን ላድርግ የሚል ሐሳብ አቀረበ ማለት ነው። ለሐዋርያት ሙሉ በሙሉ ሐሳቡን ቀይሮ ማለት ነው። ላንተ ማድረግ የሚገባው አሉ አባቶቻችን ሐዋርያት ለዚህ ሰው ሲነግሩት መዳን ነው የሚያስፈልግህ፣ በጌታችን በመድኃኒታችን በኢየሱስ ክርስቶስ ማመን ነው የሚያስፈልግህ፣ አንተም ቤተሰቦችም ትድናለህ አሉት። እሺ ያለ ይህ ሰው ሐዋርያትን በዚያው ሌሊት ማለት ነው ወደ ቤቱ ወሰዳቸው። ከእስር ቤት አውጥቶ ራሱንም አወጣ ማለት ነው። ከእስረኞች ጠባቂነት ወደ ቤቱ ወሰዳቸው። ሰውነታቸውን፣ ቁስላቸውን፣ በላይ ላያቸው የፈሰሰውን ደማቸውን አጠበ፣ ተንከባከባቸው፣ ትምህርት ተማረ፣ ቤተሰቡንም ሰበሰበ። ቤተሰቡ ሁሉ እሱን ጨምሮ የወህኒው ጠባቂ የሐዋርያትን ትምህርት ተማረ። መዳን የሚያበቃውን ለመዳን የሚገባውን ትምህርት ተማረ። ከነ ቤተሰቡ ተጠመቀ ማለት ነው። አምኖ ተጠመቀ። እዚህ ድረስ ያለውን ቃል ለመንፈሳዊ ዜማ ታላቅነት ለመጥቀስ ፈልገን ነው። እንግዲህ የተረዳነው ከመጀመሪያው ጀምሮ ምንድነው? ጳውሎስና ሲላስ በእግር ብረት ከታሰሩበት እስር ቤት ውስጥ ሌሊት ተነስተው በዜማ እግዚአብሔርን ማመስገን ጀመሩ። በሚያመሰግኑበት ሰዓት እነሱ ይዘምሩ ነበር፣ ሌሎች ታሳሪዎች ደግሞ ዜማቸውን ይሰሙ ነበረ። በዚያ ሰዓት ድንገት የምድር መንቀጥቀጥ ሆነ። የቤቱም የእስር ቤቱም መሰረት ተናወጸ፣ በሮች ተከፈቱ። የእግር ብረት ከእግራቸው ላይ ወደቀ። ከማን እግር? ከሚዘምሩትም ከሚሰሙትም ማለት ነው። እንግዲህ የዜማ ታላቅነት ይሄን ዜማ ጸሎት አሁን በለሆሳስ በንባብ ቢያረጉት ኖሮ እነዚያ የሚሰሙ ሰዎች ዜማውን የሚከታተሉ ሰዎች አይኖሩም ነበር ማለት ነው። ጸሎቱ ምስጋናው የቀረበው በዜማ በድምፅ ስልት ባለው ጩኸት በመጮህ በማሰማት ሲዜም ሌሎች ደግሞ ሰሙ ማለት ነው። ያዜሙትም የሰሙትም ከእስር ተፈቱ፣ ከእግር ብረት ማለት ነው። እና ይህ የዜማ ታላቅነት ነው። ዜማ በመንፈሳዊ አገልግሎታችን ውስጥ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አብዛኛው አገልግሎት የሚሸፈነው በዜማ ነው። አይነቱ ብዙ ነው። መደበኛ ዜማ አለ። በነዋየ ማህሌት የሚቀርብ ዝማሜ የሚባል ዜማ አለ። በጸናጽል የሚቀርቡ ደግሞ የተለያዩ ቁም፣ መረግድ፣ ጽፋት የሚባሉ የነዋየ ማህሌት ዜማዎች አሉ። ከዚህም በላይ ወረብና አመላለስ ተብሎ የሚሰፋ ዜማ አለ ማለት ነው። እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የዜማን አዋቂዎች ለአገልግሎት በመመደብ ሌላው ተከትሏቸው እንዲዘምር ያንን ማድረግ ባይችል ማረሚያ እስር ቤት ውስጥ ሆነው ሲሰሙ የነበሩ ሰዎች እንደተጠቀሙበት ሁሉ ምእመናን ትኩረት ሰጥተው በተመስጦ እንዲሰሙ በማድረግ አብዛኛው አገልግሎት በዜማ እንዲከወን ታደርጋለች። መነሻዋ ትክክል ነው ማለት ነው። ሐዋርያት በዜማ ባቀረቡት ጸሎት አንደኛ የማስተማር፣ የማሳመን፣ የማጥመቅ ሐሳባቸው በቀላሉ ተሳካ ማለት ነው። ሁለተኛ እነሱን የሚያስርና በር የሚዘጋባቸው ምንም አይነት ምድራዊ ኃይል ሊኖር እንደማይችል በዚህ ተረጋገጠ ማለት ነው። ስለዚህ ወደ ፈጣሪያችን በተመስጦ ሆነን ለመጸለይም ይሁን ለማመስገንም ይሁን
ቅዱሳንም በሰሩት ስራ እንደዚሁ እንድናመሰግናቸውም ይሁን ወይም ደግሞ ታላላቅ ስራን የሰሩና ቃል ኪዳን የተቀበሉ እንደመሆናቸው መጠን በአማላጅነታቸው በጸሎታቸው ኃይል ተራዳኢ እንዲሆኑን የጸሎታቸው ኃይል እኛንም እንዲጠቅመን እኔ ብለው አልጸለዩምና ጉዳያቸው ቅዱሳኑ ማለት ነው የሰው ሁሉ ጉዳይ ነበርና ያ ኃይለ ጸሎታቸው ከኛ እንዳይለየን ስንማጸን ወይም ደግሞ የሚከተሉንን ምእመናን ካህናትን አስተማሪዎችን የሚከተሉ ምእመናን እነሱን በመናስተምርበት ጊዜ የትምህርቱን ቁም ነገር በአጭር ዘር አዘጋጅቶ በዜማ መልክ በሚገባቸው በሚከተሉት በሚያዜሙት ዜማ መልክ ብናቀርብላቸው በውስጣቸው አድሮ ትልቅ ስራ የሚያሰራቸው እንደሆነ ከዚህ እንረዳለን ማለት ነው። እና በሌላ በኩል ደግሞ ዜማን ላልተገባ አገልግሎት ለተገባ አገልግሎት እግዚአብሔር ለሚወደው አገልግሎት ለእግዚአብሔር መስዋዕት የዜማ መስዋዕት ሆኖ በሚቀርብ አግባብ ስናቀርበው ታላቅ ስራን መስራት እንደሚችል ሁሉ በተሳሳተ መንገድ ሲቀርብ ዜማ መንፈሳዊነቱን ሲያጣ የዘፈን መልክ ሲኖረው ወይም ደግሞ የሽለላና የፉከራ መልክ ሲኖረው ሰዎች እንደሚሳሳቱና ከመንፈሳዊ መንገድ እንደሚወጡ ይሄም ደግሞ ኃይል ባለው መንገድ እንደሚፈጸም ምንመለከትባቸው መንገዶች አሉ ማለት ነው። መጽሐፈ ሳሙኤል ምዕራፍ 6 ከቁጥር 20 ላይ ሜልኮል የቅዱስ ዳዊት ሚስቱ ማለት ናት በታቦተ አምላከ እስራኤል ፊት ቀርቦ ሲዘምር ራሱን ንጉስነቱን ዝቅ አድርጎ ማለት ነው ሚስቱ ፕሮቶኮል ለምን አልጠበቅክም እንደማለት እንደገሰጸችውና በሷ ላይ ደግሞ መንፈስ ቅዱስ እርምጃ እንደወሰደ እስከምትሞትበት ጊዜ ድረስ ዘር እንዳላገኘች በዚህ ስተቷ ምክንያት ተጽፏል። የማርቆስ ወንጌል ምዕራፍ 6 ከቁጥር 16 ላይ ደግሞ ሄሮዲያዳ የምትባል ልጅ እናት ልጅ ወለተ ሄሮዲያዳ ማለት ነው። የሄሮዲያዳ ልጅ በሄሮድስ ፊት ቀርባ በመዝፈኗ በዓለማዊ ዘፈኗ ከመመሰጡ የተነሳ ሄሮድስ እስከ መንግስቴ እኩሌታም ቢሆን የወደድሽውን ብትለምኝኝ እሰጥሻለሁ ብሎ ምሎላታል። በዚያ መሐላ መሰረት የቅዱስ ዮሐንስ መጥምቅ አንገት ተቆርጦ ራሱ በወጭት ተደርጎ ተሰጥቷታል ማለት ነው። ይሄን ስለጠየቀች ወለተ ሄሮዲያዳ ማለት ነው። የሄሮዲያዳ ልጅ እና በዘፈንነቱ በዓለማዊነቱ በአሳሳችነቱ ይሄን የሚያህል ስተት እስኪፈጸም ድረስ አሳሳተ ማለት ነው። ስለዚህ በዜማ የሚቀርብ አገልግሎት መንፈሳዊም ከሆነ ታላቅ መንፈሳዊ ኃይልን ያደርጋል። ዓለማዊና ደግሞ ሰይጣናዊም ከሆነ እንደዚሁ አሳሳችነቱ የጎላ እንደሆነ ከዚህ እንመለከታለን ማለት ነው። እግዚአብሔር አምላካችን ከኛ ጋር ይሁን። ዋይ ዜማ ዘሰማይኩ በሰማይ እመላእክት ቅዱሳን እንዘ ይብሉ ቅዱስ 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 እግዚአብሔር መላ ሰማያተ ወምድረ ቅድሳተ